ቬሮኒካ እርግመልኳ ቬሮኒካ እርግመልኳ ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ ደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው እያንዳንዱን ኮሜንታችሁን ነው ማነበው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ነው ባካችሁ ቼክ አድርጉ ብዙ ሰዎች ሰብስክራይብ ሳታደርጉ ነው የምታዩት አንድ አፍታ ሰብስክራይብ አድርጋችሁ ቤተሰባችን የምትሆኑ ቻናላችንም ያድጋል ቪዲዮም ለሌሎች ሪኮመንድ እንዲሆን ይደረጋል ማለት ነው ታዳጊዎችንም ዛሬም መልካም ልደት እንላቸዋለን ለራኬብ ዳዊት ለዮዳሄ አስፋው ለነቢያት ነብዩና ለኪንአብ ይትባረክ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው የምንለው አሁን እኔ ሄድሴቴን እስካረግ ድረስ እናንተ ደግሞ ቪዲዮ ላይክ የምታደርጉበት አፍታ ታገኛላችሁ ሁላችሁም ላይክ ማድረግ የምትችሉ ላይክ አድርጉና ቪዲዮቹን እንጀምራለን ኢንተርኔቱ በከለኝ ዓለሚቷ ለቸከለኝ ማውቀው አልነበረም እጄም በጣም ነው የሻገረኝ ዘንዶ ወጣ አሳ ጎርጉሮ እሱም ይበላል በዚህ ውድ ኑሮ ማን ያዘዋል እንዲወፍሮ ለምን ጂም አትገባም ብሮ አሁንም አልጋ ላይ ተኝተሃል ኢቢኤስ ላይ ከሚተላለፉ ፕሮግራሞች ውስጥ ከተወዳጁ ከቤተሰብ ጨዋታ ሌላ አንዱ ጥቀስ ቅዳሜ ሰዓት ዮኒ ጸጊ ጉዳጁን ስማችሁ ዶሮ ወጥ ለመስራት ከሚያስፈልጉ ግብአቶች ውስጥ አንዱን ጥቀስ አንደኛው ዶሮ በርበሬ ሽንኩርትና ዘይትና ቅቤ አምስተኛው ምንድነው አመት በዓል ያስፈልጋል ዶሮ አመት በዓል አይጥ አመት ሶስት የምንሰማው አዲስ አመት ለገናና ለፋሲካ ነው እኛ የምንሰማው ከፍ ድመቷን ያዝነዘ ይበላና ናትናይት አንድ እንዲ ያልከው ለምንድን ነው ደህና ነህ ያልከው እኮ ስሜ ነው የተሳሳተው እንጂ ደህና ነህ ክሩቤል ደህና ነህ ደህና እግዚአብሔር ከን ስሜ ናትናይት እንደዛ ነው የሚባለው ከሽ ምን ነው የምትሆነው ወደፊት ለኢትዮጵያ ዶክተር ምን አይነት ዶክተር ነው የምትሆነው ውስጥ ገብተህ መታከም ጨው ለበዚህ ገብተህ እንደዚህ እንደ አንቲ ማንናም ኢቢኤስ ላይ ከሚተላለፉ ፕሮግራሞች ውስጥ አንዱን ጥቀሽ የቤተሰብ ጨዋታ ኖቤል ምን አይነት መልካም ሰው ነች የቤተሰብ ጨዋታ መልስ ራሱ ይሄን ማስታወሷ ዓለም ላይ ካሉ ሀገራት ውስጥ በኤ የሚጀምሩትን ጥቀስ አውሮፓ አንተ ያየኸው አውሮፓ 4 ሲደመር 2 6 ነው እንዴ ባለፈው የፍታስጠኝኝ ደግሞ አንቺ 3 ሲደመር 3 6 ነው አላልሽኝም እንዴ ያው ነው እሺ ወይ በጣም አውቃል አንተው በጣም አውቃል እንደዚህ ሲሆንማ ታስተውሳለህ 3 ሲደመር 3ም 6 4 ሲደመር 2ም 6 ነው እሺ በቃ ለአንድ ጥያቄ 2 ነው እንዴ እንደዛማ አይሆንም አንተ ዝም በል በቃ እኮ 6 ነው እንዴ ትልልቅም ሰው ይዋሻል ተወሱንና ሌላ ጥያቄ ልጠይቅህ እሺ በረዶ ምን ሲሆን ነው የሚቀልጠው በረዶ ሲላስ አፈር ያስልስ እሺ በረዶን ስትልሰው ከምላስ ወደ በረዶ ምንድነው የምታስተላልፈው ከምላሴ በጣም ይጣፍጣል የሚል መልእክት ነው አይ እንደዛ አይደለም ተው በቃ እንደዛ አይደለም በረዶን ሳትልሰው ምንም ሳታረገው ፀሐይ ላይ ይዘው ዝም ብለህ ብትቆም ይዤው እንደዚህ ሳትልሰው ዝም ብለህ ብትቆም ምንድነው የሚሆነው በረዶ ከእጅ ላይ እመነተፋለሁ ረጃራ
በጣም ጎበዝ ነው ጃራ ራሱ የልጅነታችንን ህይወት እንዴት ነው በትምህርት ላይ አንዳንድ ደከም ያሉ ልጆች የሚያሳዩትን ባሪ በቃ በልጅነታችን ያሳለፍናቸው ነገሮች ማአቶች ነው የሰራውና ቲክታክ አዋርድ ማሸነፍ አለበት እንዲህ አይነቱ ራሱ The quick brown fox jumps over the lazy dog. ምን ማለት ነው? አይ ትርጉሙን እንግዲህ ትርጉሙ ፈጣኑ ቀበሮ ደካ ምንድነው ፈዛዛውን ሰነፉን ውሻ ዘለለው መሰለኝ ቤታችን መሳቢያው ስለምን ሞሎ ኮልኮሌ ባለፈው አውርተናል። ለምን አውጥተናል ነው? እሺ ተባራሪ ሞት አለ። መጀመሪያው እኔ ኤሌክትሪክ አልሰራም ምንም ሰራው ነገር የለም ግን አለ በቃ ተባራሪ ሞት ተቀምጧል። ያላሸነፍነው ሎተሪ በጣም ብዙ ነው። የኤርፎን ዕቃ ኤርፎን የለውም። የመነጽር ዕቃ በህይወቴ ይህንን ዕቃ ቢያንስ ከ10 ዓመት በላይ አውቃለሁ። ይህን ዕቃ የተበላሸ ኤርፎን ደግሞ 1 2 3 4 ሶስቱም ተበጥሷል፣ አይሰራም፣ ተቀምጧል እዚህ ውስጥ። የተቃጠለ ስልክ ናቴ ትሙስ ስልክ ቤት ያለኝ ነው መስሎ በእውነት ያለቀ እስክሪብቶ አንድ፣ ሌላ ሁለተኛ ያለቀ እስክሪብቶ፣ ያለቀ 2 ቻፕስቲክ፣ ተቃጠለ ፍላሽ። ይሄ ፍላሽ 10ኛ ክፍል ሆኜ ምናምን የተቃጠለው አለ እዚህ ውስጥ። አንድ የሚጠቀም ነገር አለ ያተ አለው ይሄ የስ አይማን ያለቀ ሳኒታይዘር፣ የጥርስ ብሩሽ ዕቃ፣ ባትሪ፣ የተቃጠለ ባትሪ። አሁንም ካሳየዋችሁ በኋላ ግን አልጥሎ፣ ምክንያቱም አንድ ቀን ይጠቅማል። ምን ያሉ እናንተ ቤት አለ? ኮመንት ጻፉልኝ። በጣም በእኛ እንደ ባህል ተደርጎ ተይዟል። ዕቃ በፍጹም አንጥልም። ለምን እንደሆነ አይገባኝም። በቃ አንድ ቀን ይጠቅማል፣ ይቀመጣል። ደግሞም ሲጠቅም ታዩታላችሁ። የሆነ ቀን እዛ የተቀመጠው እንትን አለ ተብሎ ወጥቶ ለሆነ ነገር ሞደፊክ ምናምንም ስለምንወድ ይመስለኛል ያኗኗራችንም ዘይ ይመስለኛል አላቅም። ብቻ ግን እንደዛ ነው። ያው ውጭ ሀገር ደግሞ ስትሆኑ እንደ ጉድ ሲጣል ደግሞ ታያላችሁ። ካልጣላችሁም ደግሞ ቦታ የለም። አሲስ ምን እያደረግሽ ነው? አልጋ እያነጠፍኩ ቀና መልስ አመልሽ መቼም እንግሽ አያ ምንድነው አንተ ለሚስቱ ስጠኝ አንተ ላይ ጾታ ስጠኝ። ኧረ ችካሪው በእናትሽ ደክሞኛል ተኛበት። ምንድነው ልጅ አጠቃለሉ ምንድነው ክብ ነገር እያጠብሽ አይደል? እያንዳንዱ ሰው የራሱን ሴት ስራ ቢባል እንደ ጭቃ አብኩቷል የሚሰራው የሚባለው እና ነፍሷ ነፍልባታለሁ ቢል እርግጠኛ ነኝ ሰው የተቀበለው አይጨመርም። የሰጠውን አመጣጥና ሴት የራስክ ሴት ስራ ቢባል እግሯንና ምናምን አሳምሮ ዳሌና ወገቧ ላይ ሲጨነቅ ጡቷ ላይ ነው የምትቀረው። እዚህ እምብርቷ ላይ ነው የሚቀረው አልቆበት ጭቃው ቂጧ ላይ ነው ቆልሎ ሲቆልል ራስና ልቧ ምናምን ሳይሰራ እንደሚቀር አልጠራጠርም። አሁን እግዚአብሔር የራስን ሴት አዘጋጅ ቢለው እያንዳንዱ ወንድ ከዚህ በውጭ አልጨምርም አልቀንስም፣ ይሄ ነው መጠን፣ ይሄ ነው ላንተ፣ ያንተ ይሄ ነው፣ ያንተ ይሄ ነው፣ የራስክ ሴት ስራ ቢለው ህዝቡ ሁሉ መቀመጫ ላይ ትኩረት አድርጎ አንዱ ዳሌዋ ላይ ይቀራል፣ አንዱ ጡቷ ላይ፣ አንዱ አንገቷ ላይ፣ አንዱ አፏ ላይ፣ አንዱ አይኗ ላይ ቀርቶ ቁጭ ነው። የተሟላች ሴት ላትፈጠር ትችላለች የሚል አመለካከት አለኝ። ሰው ቂጥ ላይ በጣም ያተኩራል። እውነት እንደዛ የሚሆን ይመስላችኋል? ግን አንድ ልጅ መታ ልተኛ ፈልጋለሁ አስተኝኝ አለች። ዋይ ምን ሆንሽ አልኳት። ኖ ኢትስ ቬሪ ኡርጀንት አስተኝኝ አለች። ኦኬ በኋላ ላይ አስተኛናት። ዝም ብላ የሜዲካል አልጋ ላይ ተኛችና ምንድነው ችግርሽ ስላት ቀሚሷን ወደ ላይ አውጥታ ኦኬ ትንሽ እዛ ከመድረሴ በፊት ላስረዳችሁ። ሺ was a ጭንቅላቴ ማለት ነው no ገና ነው ቆይ she was a porn star so porn star ይከፈላቸውና they need to do certain acts oh my god እሷ የዛን ሌሊት የተከፈላት there was this eel ታውቃላችሁ? አሳ እነዚህ ረጃጅሞች አሳዎች እዛ እንድትከት ማለት ከዛ she did ግን አሳ አልሞተችም ነበር። አስገብቶ ማጸኗን ነከሳት እና he was alive እናንተ ሜዲካል አለም ሲነስረው ነው የሚበቃኝ። ነከሳት
ነከሳት ማጸኗን። ስለዚህ ማውጣት አቃተን። ስለዚህ እስከሚሞት ድረስ መጠበቅ ነው። ስለዚህ ከነገሩ አሳ ነባሪ እኮ ነው ይጎ ቺል ባይ ዘ ወይ አስተኛኝ ምናምን ብላስ ማለቷ ያ አይዚክ ኖርማል ማክሰኞ ነበር መሰለኝ። እሷ ምን አሰው ኢቨንቹሊ ጠየኳት፣ ስንት ነው የከፈሉሽ? በጣም እኔ ልጠይቅ ነበር በዚህ 10,000 ዩሮ ወይንም 12,000 እንደዚህ ነገር 12,000 ዩሮ ለአሳ ነባሪ። የሆነ ሰው ይሰምታል እንደዚህ የሆነ ቲክቶክ ላይ ብቻ ኢንተርቪው ነገር ነውና አንድ ልጅ ድንግልናን በ700 ብር ሸጠች። 700 ሺህ እኔ ምናምን ሲደናበር ሰው ያ it was crazy እኔ ግን it's fun ሌላ አንድ ጨምር እስኪ የሞተር ሳይክሉ በጣም ጸዴ ነው። ሌላ ምን አለ ከዚህ በላይ እንኳን ብዙ ከዛ ግን አብዛኛው ጊዜ የሞተር ሳይክል አክሲደንቶች በጣም መጥፎ ናቸው። በጣም ከዛ ስራታው እንድናቅ አልፈልግም። ሁሌም ወደ ሞተር ሳይክሉ የምትመለስ ሰው ግን ከዛ በኋላ ጤነኛ ሆና ህይወቷን ቀጠለች። እየተራመደች ነው የወጣችው ልጅቷ። ይሄኔ እንደገና ተመለሳለች። ከዛም በኋላ በሌላ ነገር እንትንም ብዙ ጊዜ STD የሚይዛቸው አውሮፓ ላይክ ኔዘርላንድ ኦፕን ስለሆነ you have a lot of clubs ሲባል የሚደነስበት ሳይሆን like actual sex clubs ሴቶች ወንዶች ባልና ሚስት አንድ ላይ ሄዶ they have intercourse with all kinds of በጣም ይገርማል። ለገንዘብ ተብሎ የማይኮን ነገር የለም። የሚገርም ነው። በነገራችን ላይ መጨረሻ ላይ ተናገረችው ነገር በጣም የሚያስገርመኝ ነገራቸውን ናይት ክለቦች አሉ ባልና ሚስቶች የሚሄዱበትና ባልና ሚስት ነው እንግዲህ ያልኳችሁ ሄደው ግን እዛ ውስጥ ካሉ ወንዶችም ሴቶችም አሉ ሌሎች እዛ ውስጥ ያሉ ማለት ነው። ከፈለጉት ጋር ግብረ ስጋ ግንኙነት ያደርጋሉ ማለት ሚስትም ከሌላ ጋር ባልም ከሌላ ጋር ከዛ በኋላ ሲጨርሱ ደግሞ አብረው ተያይዘው ወደ ቤት ባልና ሚስት ሆነው አረጎ በዛ አጨብጭብ ባለ ሰውየው እንደዚህ ነው። ምን አጠፋንኛው? ምንድነው እንደዚህ የሚያደርጉት? ፍሬሽ ተማሪዎች ወደ ዩኒቨርሲቲ ሲገቡ ሲኒየሮቹ ወይም ነባሮቹ በቃ እንደ ጦጣ እያሉ ጦጣ መጡ አይነት ነገር ነው የሚሏቸው። ሰላም ጋይስ፣ ዛሬ ዩኒቨርሲቲ ፍሬሽማን እየተቀበለ ነውና ሲኒየር ተማሪዎች እንግዲህ በፍሬሽማኖች ላይ ጦጣ ምናምን እያሉ እየጮሁ ነው። እስኪ እኔም ደግሞ ፍሬሽ መስዬ እሄዳለሁ ማለት ነው። ሶ ሳሳያቸው ምን ይፈጠራል አብረን ሊጮህብኝ ነው። አልተሳካም ትራጌን ምንድነው ዩኒቨርሲቲ ላይፍ ውስጥ ፍሬሽ ተማሪዎች ሲገቡ ያው ሙድ ይያዝባቸዋል። ብዙ ነገር ነው የሚያደርጓቸውና ያው ይሄኛው ግን ትንሽ ከፋ አለ አይደል? የሆነ እንደ ጦጣ ምናምን መጮህ ትንሽ ለአዲስ ተማሪ ገር ሊለው ይችላል፣ ሊጨንቀውም ይችላል። እሺ ጋይስ እንግዲህ የድሬዳዋ ዩኒቨርሲቲ የፍሬሽማን ተማሪ አቀባበል አይታችሁታል ቪዲዮ ላይ እና የደበራችሁ ሰዎች ካላችሁ አም ሶሪ። ይሄ ባህላችን ነው ስላችሁ ማንኛውም ሲኒየር ተማሪ የትም ግቢ ያለ ገጥንት የመጣ ባህላችን ነው። የትኛውም ግቢ ያለ ሲኒየር ተማሪ አዲስ የሚገባ ፍሬሽማን ተማሪ እንደ ጦጣ ይቀበላል። ምክንያቱ እዚህ ጋር አላብራራው ግን እንዳይደብራችሁ ለማለት ነው። ሲኒየሮች ደግሞ በጣም አበዛችሁት። ይሄን ያህል አይጮህም። እውነት ለመናገር አሁን እኔ ስገባ ይሄን ያህል አልተጮህብኝም አላ ትንሽ በመጠኑ። በተለይ ደግሞ ሰከንዲሮች እናንተ በስትክክል ሳንቀበላችሁ ለመቀበል በቃችሁ። እናንተ ሳይጮህባችሁ ብቻ ለማንኛውም እንኳን ደህና መጣችሁ ፍሬሽማን ተማሪዎች ሁላችሁ ኢንጆይ እንደምታደርጉ አልጠራጠርም። ይመቻችሁ። እኔ በህይወቴ እጅግ በጣም ብዙ ነገር መሆን ተመኝቻለሁ። ይሄ ዶክተር፣ ኢንጂነር፣ ፓይለት ምናምን ሹፌር፣ አስተማሪ ምናምን የተለመደ ነው። እንደው አክሮባቲስት ራሱ መሆን ተመኝቼ አውቃለሁ። ነገር ግን በረኛ መሆን አስቤው አልሜው ጠንስሼው እንዲህ ውልፍ ብሎኝ የማያውቅ በአይኔ ቆንጆ ጥሩ በረኛ አይደል እንዴ ወጣኝ። እስቲ ንገሩኝ፣ ወንድ ልጅ ወለዳችሁ እናቶች እንዴት ነው ልጆቻችሁን የምትይዙት? በዚህ ጋር ሲመጣ ስቀልብ፣ በዚህ ጋር ሲመጣ ስቀልብ፣ በዚህ ጋር ስወረወር፣ በዚህ ጋር ስቀልብ። እንዴ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም። እሰይ ግድግዳው ጋር ደረሰ አሁን ሊቆም ነው ስል ያ ምን
ለኔ የሚታይ ለሱ የማይታይ ነገር አለ። እሰይ ሶፋ ላይ ጫፉ ጋር ደርሷል። አሁን ይቆማል ሲል ይሄዳል። የሚያውቀው መንገድ አለ መሰለኝ። እኔ ወንድ ልጅ ማሳደግ ይሄ አሳድጌ አብልቻ አጠጥቻ አስተምሬ ኩዬ ድሬ ምናምን አይደለም። ትልቁ የመጀመሪያው ነገር ወንድ ልጅ ማሳደግ በህይወት እንዲቆይ መጠበቅ ብቻ ነው። በቃ ትልቁ ፕራዮሪቲ በህይወት መጠበቅ ብቻ ነው። ሌላ ምንም ነገር የለውም። እንደው ኢትዮጵያ ብሔራዊ ቡድን ለምንድን ነው ወንድ የወለዱ እናቶችን የማይመለምለው ለበረኛ እንዴ? ቀላል ቀልበዋል ነው እንዴ? ቀላል ነው የምቀልበው? እንግዲህ ወንድ ልጅ በልጅነቱ በጣም ቀዋጭ ነው። ሴት ልጅ ደግሞ ያው ከፍ ስትል ነው ይባላል። ያንቺ እንደውም ተመስገን ነው። እናቶች ይረዱታል አንቺ የምትይውን ስሜትና ተመስገን ነው። እስቲ እነዚህን ወላጆች ደግሞ ያቸው እስቲ ድረስልኝ። በፍጹም መሬት አቀራርቦ ቡና መጠጣት የለችም ቀረ። ላይ ሆኖ እንኳን ለመውጣት እየታገለ ነው። ወደው እኮ አይደል መሬት ቢያቀርቡ መጥቶ ነው የሚያተረማምስላቸውና በጣም ከባድ ነው። አንድ የምናውቃት ጓደኛችን ምን አለች? እቃ እንደዚህ እየነካካ ልጇ ሲያስቸግራት ሰዎች ምን ይሏታል? ለምን እዛ ላይ አትሰቂም? ለምን እዛ ላይ አታረጊውም? ስቃዩ ምናምን ይሏታልና ለካሷ ሁሉ ነገር ሰቅላለችና ሁሉ ነገር ሰቅዬ እኮ ራሴ መሰቀል ነው የቀረኝ አለች። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 05 76 74 እንዲሁም በ0933 21 90 65 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ሁሌ ቁም ነገር ማውራት ሰልችቶኛል። ዛሬ እስቲ ስቶሪ ታይም እሁድ ነው። አንድ ጨዋታ ላጫውታችሁ። የሰው ልጅ በህይወቱ አንዴም ቢሆን መታሰር አለበት ከሚሉት መሃል ነኝ። አዎ እስር ቤት ትምህርት ቤት ነው። ኧረ ብዙ ነገር ነው የምትማሩበት። በአንድ ወቅት ያጋጠመኝ ልንገራችሁና ተጠርጥሬ ነው የገባሁት። ወራቶች ተቀመጥኩ ማለት ነው እስር ቤት። ከዛ የሆነ ወቅት ላይ ደበረኝና በቃ ካቦ መሆን አለብኝ። ስልጣን ተረከብኩ ማለት ነው። ተረከብኩኝ። ይሄ እስረኞች ሲመጡ እቃዋ መቅመሻዋ አለች አይደለ? ይዛችሁ የመጣችሁትን ምግብ እንዲህ ተደርጎ የምትቀመስበትን ምናምን ማቅረብ፣ ሰዎች መደልደል፣ ማስገባት፣ የሻማ መቀበል ምናምን የኔ ስራው ነው ማለት ነው። እንዴ ስንቱን ተቀብያለሁ መሰላችሁ። ያው ግን ለሚፈልገው አላማ ነው ያልኩት። እዛ ንጽህና ምናምን አንዳንድ ነገር የጎደሏቸውን ሰዎች መርጃ እናደርገዋለን። ፊሊፒኖች ምናምን የተለያዩ ዜጎች አሉ እርዳታ የሚፈልጉ ማለት ነው። ያው ምን ሆኖ መጡ የሚለውን ተው፣ እሱ ሌላ ታሪክ ነው። ይሄ ኤርፖርት ላይ ምናምን ያልሆነ ቦታ ላይ እቃ ሀሺሽ እየወተፉ ምናምን ነው የሚመጡት። ሙዝ ተሰጥቷቸው ነው የሆነ ክፍል ውስጥ ቁጭ ብለው ተቀምጠው የሚያወጡት ማለት ነው። ቀለል አድርጌ ሳወራው ገርሞኝ ከዛ የሆነ ቀን ማለት ነው ከወንዶች ወደ ሴቶች በጣም ስትሪክት ነው። ካቦ ስለነበርኩ ግን የሆነ ወጣ ገበያ ማለት ትንሽ ምርጫ ነበረችኛ መንገድ ነበረችኝና ወጣ ገባ ስላችሁ እዛ ውስጥ ነው። ከዛ የሆነ ቀን በጥቁር በተደራረበ ካልሲ እንደ ኳስ መጫወቻ ነገር አድርገው ማለት ነው የሆነ ተሳስተው መስለው ኡፍ ብሎ ኳስ እኛ ጋር ገባ የሴቶች ጋር። እኔ ነበርኩኝ ምንድን ነው ምናምን ነገር ብድግ። ከዛ የኔ ፍቅር ይላል ለኔ እንደተጻፈው እድሽ ማኛ ምናምን በቃ አልኳችሁ ሌላ ታሪክ። ከዛ ያቺን ስልጣኔ ተጠቀምኩና በሚቀጥለው የወንዶቹ ጋር የታጠበው ማንኪያ ምናምን መቅመሻ ልሰጥ ስል እኔ ብለው ማን ነበር ግን እንትና የሚባለው ልጅ ያሳየኝ አልኩት። ያኛውን ካቦ ማለት ነው በወንዶቹ በኩል ያውልሽ እዛ ጋር ምናምን ሲል ወይኔ ቁመት ወይኔ ቁመና አቤት መልክ ቦዲ ቢልደር ምንድነው የሚያክለው? ኧረ ስዋም ዲሮ ምን አድርጎ ነው የገባው ምናምን ስለ ላጭቶ ምናምን አለኝ። ወዳ የምር እንደምን አልገባኝም። ላጭቶ ምናምን ስለ የሆነች ደቂቃ ናት እኮ የሆነች አለ አይደል ለመተላለፍ ያለ እንደ የሆነ ፊት ላጭቶ ነው ምናምን አቦ በእናት አልገባኝም ምን ማለት ነው ስለ ይኸውልሽ መኪና ይሰርቁና የሰረቁት ልጆች ማለት ነው መሀል አንዱ እሱ ነው። የመኪናው ባለቤት እንዳይታወቅ ፊቱን
በቢላ አድርገው የፊቱን ቆዳ ላጩት። ፌስ ኦፍ የሚለውን ፊልም አወቀችሁታ? የሰው ፊት ላጭቶ ነው የገባው። ላጭቶ ከዛች እለት ጀምሮ የኔ ፍቅር የሚባለውን ቃል ባለቤቴ እንዲል እንኳን አልተፈቀደለት። የኔ ጭራሽ የኔ ፍቅር ስሜታዊ ሆኜ ነው ሶሪ የኔ ፍቅር ባሉሽ ቁጥር ወከክ ምት አዎ አንቺ ዝም ብለሽ የምትከተይ ያፈቀረሽን ሁሉ ይላጩሻል። አዎ ግን የትኛውንም ጨካኝ ሰው የትኛውም አረመኔ ሰው ቢሆን ፍቅርን ማሸነፍ አይችልም። ፍቅር ተፈጥሯዊ ነገር ነው። መጥቶ ፍቅር ከያዘው ያንን ለማሸነፍ ይቸገራል። ግን ምን ያደርጋል? በፍቅር ያንን ያፈቀራትን ሴት በፍቅር ከመያዝ ይልቅ ያኛው ጉልበቱን ወይንም ያኛው አስተሳሰቡን አምጥቶ በግድ ያንን ነገር ለማግኘት ስለሚሞክር እንዳይላጭሽ ተጠንቀቂ። በል እንግዲህ ዛሬ ማታ ራት ነው ጋር ምን ማዘር ይቅርብኝ። እኔ ጥሎብኝ ቢያዩ ራት አልወድም። የኔን ተወዷለህ ቆንጆ ቅንጬ በቅቤ ነው ሰራ። ይቅርብኝ። እኔ እንኳን መጣጤ እኮ የቤቱን ክራይ ያስገባውበትን ደረሰኝ እኮ ልሰጡት እኮ ነው አመጣጤ። ሙሉ ነው እንዴ ያስገባህ? አይ ደላለው እኮ የቤቱን ክራይ ግማሹን በጥሬ ገንዘብ ነው የምትከፍለው፣ ግማሹን ደግሞ በቢትኮይን በላብህ ነው የምትከፍለው እኮ ነው ያለኝ። እኔም እኮ በላብህ ክፈል ነው ያልኩት። ታዲያ ላብ እንዲህ ነው እንዴ ማዘር? እኔ እኮ ስራ በማገዝ ነው መሰለኝ፣ መች ደም በመለገስ መሰለኝ። እርሶ ቆይ ትልቅ ሴትዮ አይደለሽ እንዴ? እኔ እኮ ብዙ ስራ ስለምሰራ ነው እንጂ አንድ ፍሬ ልጅ ነኝ ገና። አንድ ፍሬ ቢሆኑም አንድ አይጋደሉም ነበር ለሁለት ፍሬ። ቆይ እንዴት እድሜዎት ስንት ነው ግን? እድሜዎች ስንት? 36 ይጫማ እኮ አላልኩም ማዘር፣ እዚህ ምድር ላይ የቆዩበትን እኮ ነው ያልኩት። እንግዲህ ማውቀውን ነገርኩ። የቀረውን ደግሞ እራት እየበላን ብንጫወት አይሻልም? እኔ እኮ ተምታታብኝ። ቤት ነው ማህፀን ነው የተከራየሁት። እንዴት ያለ ነገር ነው? ያው 9 ወር ቆይተህበታል። ቤትህ በለው። ኧረ ስለፈጠሩት ፈጣሪን እንኳን አይፈሩም። እኔ እመርቅሃለሁ የኔ ልጅ። ከምረግምህ ደግሞ ብመርቅህ አይሻልም? ምን ብለው ነው የሚመርቁኝ? ደግሞ ብዙ ነው የምመርቅ። ለምሳሌ ዘርተህ ቃም ማይመስል ምርቃት። እኔ እኮ ዘራለሁ እኮ። እርሶ ግን እድሜዎት ሄዷል። በቃ እድሜዎት በጣም ሄዷል፣ አጅቷል። ልቅም አልችልም፣ መቼ ማያስቅሙኝም። እናማ ይኸውልዎት እርሶ ያሉበት አሁን እድሜዎት እኮ ቆንጆ ጋቢ እየገዙ እኮ የሚቋጩበት እድሜ ነው። እርሶ ግን ከጋቢው ልቅ እንደኔ ያሉ ወጣቶችን ነው እየቋጩ ያሉት። በኋላ እንዳይቆጩት ግን ውሉን ፈርመሃል መቼስ። እዚህ ቤት ማቆየት ካልፈለክ ቤቱን ለቀህ ውልቅ በል። ብሬ አይመለስም እንዴ? አዎ እንደውም ወሰንኩ በቃ። ቤቱን ለቅቄ ውልቅ ከምል ቤቶት ገብቼ ልብሴን ውልቅ ነው በቃ። በልና እንግዲህ ኢትዮጵያውያን ዛሬ አንድ ጥያቄ አለኝ። ድራፍት የምትጠጣ ሴት ለእናንተ ምን አይነት ሴት ትመስላችኋል? አይናፋር፣ ሃይማኖተኛ፣ የዋ ንቅሳትና ታስራ የተፈታሽ ከሆነች ደግሞ ጨዋ፣ ባሏን የምታከብር ገራገር የቤት እመቤት አይነት ትመስለኝ። ለምንድነው ድራፍት የምትጠጣው? ወተት አጠጣው? ቀዝቃዛ ድራፍት የሚፈልግ አይነት ድካም ሲጀምር ለምን ይደክማታል? ደላላ ነሽ? ወጣቶችን በሊቢያ ትልኪያለሽ? ቀዝቃዛ ሞይቶ አጠጭም? አሺሽ ይገኝባታል ብትፈተሽ። ዲክርታ ስንት ነው የምትሸጪው? ምን አይነት ሴት ትመስላችኋለች? ማፊያ ከሆነች ልጅቷ ምን ማለት ነው? ምን አይነት ሴት ትመስላችኋለች ማለት? ፖሊስ መጥራት ያለብን ነው የሚመስለኝ እኔ። በተለይ ብቻዋን የምትጠጣ ከሆነ ጓደኞቿን ለምን ገደለቻቸው? ተመሳሳይ ወረዳ ላይ አብሮ መሆን አልፈልግም እኔ ከሷ ጋር። ግን ሰላማዊ ሰው ትመስለኛለች፣ ጥሩ ሴት ትመስለኛለች። መብቷ ነው መጠጣት ሲጀምር። ለማነች እዛ ጋር የተቀመጣችሁ? ለማን ያስቀመጥከው? እዚህ ጋር ለሚቀመጥ ሰው ማን ነው እስከሚቀመጥ? ማንም በግራ በኩል የሚቀመጥ ማለት የመጀመሪያ ብቻ ተቀምጦች ስትቆይ ጊዜ ያ ምንድነው በጣም ደስ ይላል። ሁሉ ጊዜ ልማድ ያላቸው ሰዎች አሉ። መጀመሪያ ለሚስታቸው አጉርሰው ከዛ በኋላ ነው የሚጎርሱትና ይሄ ግን መቼ ተጀመረ? ለምንድነው ባሎች መጀመሪያ ለሚስቶቻቸው የሚያጎርሱት የሚለውን አንድ ቦታ ያነበብኩት ነገር ልንገራችሁ። የሚያጎርሱት የመጀመሪያውን ጉርሻ ድሮ እነዚህ የድሮ ሰዎች ጀግኖች ምናምን አይደሉና ጠላት ይኖረኛል ብለው ስለሚያስቡ የሚጠቁት ደግሞ በሚስቶቻቸው በኩል ነው። ስለዚህ ሚስትየው ሌሎች ሰዎች መጥተው ተሻርከው ባልየው እንዲሞት መርዝ ምናምን እንድታበስልለት ያደርጋሉ ብለው ስለሚያስቡ በመጀመሪያ ምግብ ሲቀርብላቸው ጠቅልለው ለሚስቶቻቸው ያጎርሳሉ። ከዛ ሚስቶቻቸው ከጎረሱ በኋላ ነው የሚበሉት። ለዛ ነው ጉርሻ የተጀመረው የሚል ነገር አንብቤ ነበርና በጣም ነው የገረመኝ። ግን ያው በዚህ ዘመን በዛ ሐሳብ አይደለም የሚያጎርሱት። በትክክል ያው እንዳያችሁት እስኪመጡ እንኳን ስላስደመዱ አስቀምጠው የመጀመሪያውን ጉርሻ ቀጥለው በልተዋልና
እንደዛ ነው። እናንተስ ስለ ጉርሻ የምታውቁት ነገር ካለ እስቲ ኮሜንት ላይ አጋሩ። አንዷ ከአሜሪካን ደውላ የ3 ቀን እንግዲህ አሜሪካን ሀገር ስራ ሰዓት እንትን ነው የአንቺን ፕሮካስት ስራዬን ጥዬ እያየሁኝ ምንድነው የሆነው 3 ቀን ስራ ተቀጣሁ። ከኔ አልፎ ፈረንጆች ባስተርጓሚ እያዩት ነው። አዝም በይ ጌታ ምስክሬ ነው አለች። እዝጎ ቀደደ እዝጎ ውሸት ፈረንጅ አስተርጉሞ ነው የሚሰማሽ። እኔና ተረጎም ሲ ምንድነው እሱ እንዴ ካልተዋሽ አይኖርም እንዴ? ኖርማሊ ማንጅራችሁ ኖርማሊ ና ፕሮድካስት ኢንተርቪው ጎዳሙን አይዲያ ሼሪ ጎዳሙን አይቻልም እንዴ? ይቻላል እኮ። ምንድነው የሚባለው ምንድነው የሚባለው እንዴ? ታይናቱ ደሴ ያው ቼታችን እንግዲህ በጣም በብዙ ነገር ዋሽታለች ብለው እያንገበገቧት ነው። እንደዚሁ ከፍቅረኛ ጋር 10 ዓመት በስልክ ነው የምናወራው እና እኔን እያወራ ጥሎ ይሄዳል፣ የጎረሰውን እኔ እንትን ስል ይተፈዋል፣ ብቻ ብዙ ነገር እያለች ሀሳብ እየተሰጠባት ነው እንግዲህ። ሙሴ ሰለሞንም ብሩክ ኒውስም የቀደሙኝ አይመስለኝም። እነሱ አብዮታዊ እንቅስቃሴ ላይ ናቸው። ለማንኛውም በሀያት ለገጣፎ እና ደግሞ ጣፎ አካባቢ የመሬት መንቀጥቀጡ ረገዳን ያሰራን በቆምንበት ነው ተወርክ ያረግነው ከአይምሮዬ ነው አንችሎት ሙልጭ ብሎ የጠፋው። በሚቀጥለው በእነሱ ኮንቴንት እኔን ምረጡኝ፣ የተለያዩ መረጃዎችን አቀርብላችኋለሁ። ፎቶዬን እስካመጣ ነው እስካሁንም የዘገየሁት እና ፊልተሬን እስካስተካክል አመሰግናለሁ። አሁን እንግዲህ ትላንትና የመሬት መንቀጥቀጥ ነበር ተብሏል። የሚገርማችሁ ነገር አጋጣሚ ዶክተር አብይ ቪዲዮ እየቀረጸ በነበረበት ሞመንት ላይ ነው የተንቀጠቀጠውና ልክ ሞመንቱን እንየው። ቶንሲል ሲያማችሁ እስካሁን ሎሚ ነው የምትጠቀሙት? ዛሬ መፍትሄውን ላሳያችሁ። ይህን የምታዩ በጣም ብዙዎቻችሁ እዚህ ቪዲዮ ላይ ታግ አርጋችሁኛል፣ ሜንሽን አርጋችሁኛል። ያው ምን ለማለት እንደፈለገች አልገባኝም ሴትዮዋ ማለት ነው። ግን የግራ አውራ ጣትን ማሳጅ በማድረግ ቶንሲልን ማዳን ይቻላል። ያው እንግዲህ ይሄ ማህበረሰባችንን ቃተሊና ከመፈታተን ውጭ ሌላ ምንም እንትን ይላል ብዬ አላስብም። ያው ማሳጅ ነው፣ ጥሩ ነው። ማሳጅ መደረጉ አይከፋም። ግን ቶንሲልን አያድንላችሁም፣ ቶንሲልን አያጠፋላችሁም። መሬት መንቀጥቀጥ አው ማርያምን መንቀጥቀጥ ድንግል ማርያም እስማ እኔ ራሴ እኮ እያልኩ እኮ ነው። ጌታ ሆይ አውጣው። ይቅርታ በስማ ልቤ ነው ዞር ያለው። ሰርጀሪ እየሰራ እየጸለይክ ነው አማራ እየጸለይ ነው። አይዞህ አማራዬ አይዞህ ለማንኛውም ያው እንግዲህ ሴትየቱ ያለችው ነገር ይሆናል እንግዲህ መሬት መንቀጥቀጡን የሚያመጣው ጀስት ጆኪንግ። ሶ የቶንሲል ችግር እያለ በማሳጅ ማስተካከል ይዛበት ነው። ማሳጅ ማድረጉን ትቀጥል፣ እኔ ምንም ችግር የለብኝም። ግን ቢያንስ ለቶንሲል ነው አትበይ ነው የምለው፣ ሌላ ነገር አይደለም። የቶንሲል ኢንፌክሽን ያጠፋል ሳይሆን ያው እንግዲህ ሪላክስ ያደርጋል በሚለው እንስማማለን። ሪፍሌክሶሎጂ እኔም ያው ቶንሲል ሕክምና በሚሰጥበት ጊዜ ያው ቆሜ ስለምሰራ ግሬን ያመኛል። ስለዚህ ያ ለዛ ሊጠቅም ይችላል። ግን ቶንሲል ሰርጀሪ፣ ቶንሲል ሕክምና እግር ማሳጅ ማድረግ ትክክል አይደለም። ማሳጁን ተደረጉ፣ ቶንሲላችሁን ግን አይደለም ለማለት ነው። መተናል። እጅ ከፍንጅ ወንጀል ሲፈጸም ይዘናል። አለኛው ሻ ከባዱን ብድና አደገኛ ስርቆት በድጋሚ በነፍስ ማጥፋት አማሰለችው። ኮንትሮባንድ ነው ማማሰሉ ራሱ ኮንትሮባንድ። ብዙ ወንጀል ነው የሰራችው። አመክሮ እንዳይደረግላት ሪከርድ አለባት። ምን ይሻላል ወገን? እኔ በቃ ያንቺ ሙያ ደግሞ ከባድ ነው። በቃ በየአይነቱን በተለያየ ድስት ከመስራት አንድ ላይ ሽሮ ውስጥ መጨመር ነው አትክልቱን። ታያላ ይሄ ሁሉ ኮሜንት ያው ሳሙና ብላ ደስ ይበላችሁ። እሺ ታያላ ለምን ከተትካት ፕላስቲክ ውስጥ በስማ
ላስቲክ ውስጥ መግተት ጥሩ አረክ። ሳሙና እንኳን ብቻውን በልታችሁት አይደለም የሆነ ነገር ላይ ነክቶት እንኳን አፋችሁ ውስጥ ከገባ እንዴት ቃናው ነገሮች እንደሚያበላሽ ታውቁታላችሁ። ለምንድን ነው የእብዶች ሆስፒታል ግን ወንዶች ብቻ ያሉት? ማለት ወንዶች ብቻ ሳይሆኑ ብዙዎቹ ወንዶች ናቸው። አማኑኤል ምናምን ስትሄዱ አሁን አብዛኛው ወንድ ነውና እኔ ሐሳብ ሆነብኝ ለምንድን ነው ወንድ ብቻ ያበደው እንዴ? ማለት አሉ እኮ ሴቶች፣ ጥቂት ሴቶች እኮ አሉ የሉም አይደለም። ግን እነሱም ያሉት እዛ ያሳብዷቸው ወንዶች ለማየት ነው። እነሱም ያሉት ያሳብዷቸው ወንዶች ለማየት ነው። ዝም እንዳትሏት ሴቶች፣ ዝም እንዳትሏት። እንዴት ቀኔን እንዳበራችሁ ማለት ነው አትጠይቁኝ። በቃ ፏን ያረገችኝ የሌለን ያዝናናችኝ። እንዴ ልደቱ የተከበረበት ሻማ ቀልጦ ሳያልቀሱ ብልሽት ቅይር ወይ መድኃኒዓለም። ምን አለ ሀገራችንም እድገት እንደዚህ ልጅ ፍጥንጥን ቢል ጥሩ ነበር። ይሁን እስኪ ሌላ ምን ይባላል? እንዴ ግን መች ያራዳልሽ ወዲያው ካለሽበት ህይወት እንደዚህ ወዲያው መውጣት መቻል ማለት ቀላል አይደለም። እንማር ከታናናሾቻችን። እኛም እስኪ ካለንበት ነገር ብዙ ሳይጠብሰን ለመቀየር ወይ መድኃኒዓለም ይሁን እስኪ ይሁን አብያለሁ። ቬሮኒካ 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 እርግብ መልኳ ቬሮኒካ 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 እርግብ መልኳ ባልኖርም ፊቱን ቀድሜ ጨረቃን የሰከንድ እድሜ የዓለም ነገር ባንቺ ሲወሰን ለደስታም ሐዘን ነው ወገን። ቀጥል ግጥሙን ማያዝ ፈልገን እኮ ነው። አብሽር በእናትህ ቀጥል። በተስፋ ሁሉም ደስ ይብለኝ ተፈጥሮ እየገፋፋኝ አግዝፌ እንዲባልልሽ አበባ እንደው ዝም ብለሽ ሁኔታሽ እንደ ምድር ስተት እንዳለም የሚያስከፋ አይደለም። ቬሮኒካ እርግብ መልኳ ቬሮኒካ እርግብ መልኳ። በጣም የሚገርማችሁ ነገር በስነ ስርዓቱ ስቱዲዮ ሄዶ ግጥምና ዜማውን ራሱ ደርሶ ክሊፑ አለ አሁን ሆፕ ላይ ተለቋልና በጣም ነው የሚወዳት ቬሮኒካን። ከፍቅር ነው ወይ ብለውም ጠይቀውት ነበር። ፍቅር ነው ወይንስ ሞደርን ነው የሚለው ነገር አይ በጣም ስለመወዳት ነው። እና ጥበብ የጠራችኝ ደግሞ በህልሜ መጀመሪያ ቴዲ አፍሮን አይቼ ነው። ከዛ በኋላ ደግሞ ቬሮኒካ መታለችኝ ግን ያረገችውን ግን በህልሜ አልናገርም አለ እና እስከ መጨረሻው ከሷ ጋር ነው የምኖረው ያለ ነው። ምንድነው የምትሆንላት አንተ ባገኛት? ካገኘዋትማ አለያትም አብሬያት ነው የምሄድ። አብረህ ነው የምትሄደው? ዓለምን እንዲህ ነው የምዞረው። ሄዳለሁ። ትሄዳለህ? ወዴት? ወደ እሷ ሄዳለሁ። የሆነ ቀን እኮ ሄዳለሁ። ማርያምን የምሬን ነው። ቬሮኒካ ጋር ሄዳለሁ እርግጠኛ ነኝ። ዛሬውን ነገውን ምናምን አላውቅም ግን ሄዳለሁ። ስለዚህ መለየት አትፈልግም? አብረሃት ነው መሆን የምትፈልገው? አንድ ቤት ምናምን አይደለም። እሺ በቃ በምንም ይሁን ሁሌም ከጎኗ መገኘት ማለት ነው። እሷ ለምሳሌ አንተ ከጎኗ እንድትቆም አትፈልግም እንበል። ለምን አትፈልግም? መች አየህ እንበል ነው ምሳሌ እኮ ነው አይደል? እንደዚህ ጭልም አታርግብና ቢሆንስ እኮ ማለቴ ነው። አይ ቢሆንማ አይሆንም። እንደዚህ አይነት መውደድ እንዴት ነው? ስለዚህ እሷ ስላላገኘች ነው እንጂ አትከለክልህም። ከጎኗ መቆምን ትፈቅድልሃለች ማለት ነው። የሚገርመው መተማምኑ ሁሉ ነው የማለው። በነገራችን ላይ ያው እንደምታውቁት ቬሮኒካ በጣም ሶሻብል የሆነች ሰው ናት። ከዚህ በፊትም አንድ ልጅ እንደዚሁ አፈቅራታለሁ ምናምን ብሎ ልብስ ሁሉ እንትን ብሎ አይታችኋል። ሴፉ ሾው ላይ ምናምን ሁሉ መጥቶ አግኝተዋለች ምናምን እና ታገኘዋለች ማየታችን አይቀርም ብዬ ተስፋ አረጋለሁ። ምክንያቱም ከዛ በኋላ ግን ምን ይፈጠራል ነው ከዛ በኋላ ከሷ አልለይም ነው እያለ ያለው። ካገኘዋት ግን ትሪት የምታደርገው ይመስለኛል አግኝታው። ከዛ በተረፈ ደግሞ ትንሽ ፖድካስቱን ሳየው ልጁ ትንሽ የስነ ልቦና አገዛም ያስፈልገዋል። እንደዚህ ከሆነ ጥሩ አይደለም ማለት ነው። በነገራችን ላይ ግጥሙ አሪፍ ነው። ግጥሙ አሪፍ ነው።
እጅግ በርካቶችን ያነጋገረው የዚህ ቪዲዮ ጉዳይ ቻይናዊ ወጣት ለኢትዮጵያዊቷ ሴት እንግዲህ ያለውን ስሜት መቆጣጠር አቅቶት በምሬት ሲናገር ይስተዋላል። ምን ልሆንልሽ፣ ምንም እየተረዳችኝ አይደለም፣ አንቺም እንደዛው ምንም እየተረዳሁሽ አይደለም፣ ምን ልሆንልሽ፣ ከቻይና አንቺም ብዬ መጥቻለሁ፣ ከዚህ በተጨማሪ ምን ልሆንልሽ እያለ እንግዲህ ተመልክተነዋል። በጣም የሚያሳዝነው ደግሞ አጠገቡ ሊያረጋጋው የሚሞክረው ወዳጆ ቢኖርም እሷ ግን ቁጭ ብላ ቀርታለች። ይህ ወጣት ስሜቱን መቆጣጠር ሲያቅተው ብሎም ደግሞ ተስፋ ቆርጦ እንደሞት ነው የምትፈልጊው በማለት እንግዲህ እንደምትመለከቱት ወደ መኪናው ጠጋ ብሎ ይታያል። እናንተስ ስለዚህ ቻይናዊ የፍቅር ጉዳይ ምን ትላላችሁ? ይለቀዋል። የቻይና ነገር ስለማይረባ ፍቅሩም የሚረባ አይመስለኝም። በጊዜ የሚለቀው ይመስለኛል። ቀልዱ እንዳለው ሆኖ ቀደም እንዳለው ነው። ፍቅር በጣም ከባድ ነገር ነውና በጣም ይሄን ቪዲዮ ሳይው ገርሞኛል። ያመጣችሁ ሁለተኛው ጥያቄ መልስ ስትነግሪው በምስልም በድምጽም ስለምናስገባላችሁ በዛ ምክንያት የነሱን የመለሱትን መልስ ነጥቡን አንይዘው ማለት ነው። አስደግፊያት ማውራት አይቻልም። እሺ እግዚአብሔር ይመስገን። ትራስ እናስገባላችሁ። አስደግፊያት አስር ነጥብ ያገኙ ነበር፣ ግን በዛ ምክንያት ነጥቡ ስለማይያዝላቸው አለማየሁና ትዕግስት 10 ነጥብ ነው ያመጣችሁት ማለት ነው። ባይሆንና በዚህ መንገድ ባንጨርሰው እኛም ደስ ይለን ነበረ። ምክንያቱም ይሄንን የሚያይ ተመልካች አለና ለእናንተም እዚህ ቦታ መጣችሁ ይሄ ባይሆንና ባታደርጉት ደስታችን ነበር። ግን ስለሆነ ከድምጽ ክፍል ስለነገሩን ይሄንን በጣም ይቅርታ አድርጉልንና 10 ነጥብ ነው ያመጣችሁት። እንግዲህ ይሄን ገንዘቡን በጣም ፈልገውታል። የማሸነፉ ጉዳይ አይመስለኝም። ገንዘቡን በጣም የፈለጉት ይመስለኛልና እኔ መጀመሪያ እንዳየሁት ወልደሽ ነበር የመሰለኝ። በኋላ ላይ ግን ህመም ነው። ምንድነው ያጋጥመሽ? ትንሽ ያው የዛኔ እንዳውም አንተም በቴክስት እንዴት ነሽ ብለህ ጠይቀኸኝ ነበረ፣ ግን ለማንም አልተናገርኩም ነበረ። በዚህ ሰዓት በጣም ከባድ ጊዜ ነበረ። ያው ትንሽ ዘመቻ ላይ ነበረ። የጽዳት አይደለም የሶሻል ሚዲያ ዘመቻ ላይ ነበርና እኔ ደግሞ በዛ ሰዓት እንደ ድንገት አሞኝ ድንገተኛ ነገር ያመመኝ እንደዚህ እዚህ የሚያደርስ አልመሰለኝም። ግን ለሕክምና ድንገት አሞኝ በሄድኩ ሰዓት እዛው ነው በቃ ወዲያው ኢቭን ጊዜ አልሰጡኝምና እዛው ነው ወደ ቤቴም አልተመለስኩኝም። እዛው አልጋያስኩኝ እዛው ትንሽ ሰርጀሪ ያስፈልገው ነበረ። ግን እግዚአብሔር ይመስገን ያው ተሽሎኝ ይሄው እንደገና እየሳኩኝ ነው። እግዚአብሔር ሁለተኛ ድል ስለሰጣት እንኳን ፈጣሪ ማረሽ። እንግዲህ ታስታውሱ ከነበር አንድ ሰሞን ከሰው ጋር ተጋብታ ነበር። አለባበሷ ላይ በተሰጣት አስተያየት ጭራሽ የባሰማውን አለባበስ ለብሳ እንደዚህ ዝም ብሎ አይነት ነገር ነው ያለች ትለቅ ነበር። ያ ደግሞ አልተወደደላትም። በድምጿ በጣም ጎበዝ ናት እንደምታውቁት። ስለዚህ በስራዋ ብቻ መውጣት ስትችል ተጨማሪ ነገር መጨመሯ ልክ አይደለም እየተባለ ይነሳ ነበር። አዶናይ ነው ዩቲዩብ ቢፍ አላቸው ሰው ማስሞር እንዴት ነው ደግሞ አዋርዱን በቃ እሱ ነው የሚበለው እየተባለ ነው። በቃ ሁሌ እኮ ነው የሚፖስተው። ደግሞ የእሱ ለየት የሚያደርገው ምንም ከት የለውም። አላ ሮ ፉቴጅ ነው ማስመሰል አችልም። ላይክ ሰክተን ተዘጋጅተን ምናምን የቀረጠው ኳንቲቲ ያለው ደግሞ የሱ ጋዳይ ከዛ ዩቲ ያለች ደግሞ ኳሊቲ አካሉ ብቻ ማውራት ጀመርክ እንዴ? ዞር ያየሁት ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል። በሲክዘር ውስጥ ያደርጓል። የኔ ከዛ ሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያደርጋችሁ? የሚያወራው ሰውዬ ግን ማን ነው? ያቺ ጋለም አንተ ሰው ለአፍ ለከታ በጅለት በድሉ ነው። ባላበጅለትስ ቆምኩኝ። በእርግጥ አረቄው ነው የቆመው። እና ምንድነው የምትመርጡት እናንተ? ኳሊቲ ወይስ ኳንቲቲ? እኔ ምን እንደምመርጥ ታውቃላችሁ? ምን አገባ? ከዛ የሙሴና የብሩክ ኒውስ አለ። በቃ እነዚህ ሁለቱ ካታጎሪዎች ሰው ሁሉ እያለ ነው የሚየው። እኔ ደግሞ ምን ማየት እንደምፈልግ ታውቃላችሁ? ሃትሪክ ያመሃል እንጂ ከዛ በድሉ አለ ደግሞ እዚህ ጋር ከአመት ሁሌ እዚህ ካታጎሪ ነው ያለው። እሱ ግን ቫይብ ለማድረግ ነው የሚመጣው። ሲሪየስሊ አይወስደውም። በፍቅር ሲዝም የሚያምን ሰው ነው። ሽልማቱ 100,000 እንደሆነ አላወቀም መሰለኝ። ስንት ሺህ ብሎ ቆመ።
በእርግጥ ብሩን የቆመው ከዛ በድሉ ዕቃውን ሰበሰበና ለማመልከት ሄደ። ልጅ ስላለኝ ነው ሌላ ካታጎሪ የማልገባው። በአሁኑ አዋርድ ደግሞ ብዙ ቅሬታ ቀርቧል። እኔ ብቻ መጨረሻውን ነው ማየት እንፈልገው። አዳዲሶቹ ነው የሚያሸንፉት ወይስ የድሮዎቹ? ፊልም ነው የሚሆነው ነው የምልህ። ሁላችንም ወደ ኋላ ደገፍ እንላለን። ከዚህ ነው ወታምሬዝ የሙቀት ሰዓት ነው። ታረቁ። ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ፣ ከባሎቻችሁ የተጣላችሁ ሰዎች ካላችሁ መጣላት ትርጉም የለውም። የሚያዋጣው እሱ ነው። እርቁ ደስ ይላል። እርቅ መውረዱ ደስ ይላል። ግን ለምክሩ ቸኮላችሁ፣ ትንሽ ለምክሩ ቸኮላችሁ። ዛሬ 3ኛ ቀናችሁ እኮ ነው። ሳልስቱ እኮ ነው ዛሬ። ትንሽ ሰንበት ትበሉ እንጂ። ያው እንግዲህ አሪፍ ነው መታረቃቸው እንዳልነው። ብዙ ጥርጣሬ ምናምን የነበረው ሰው አለ ምናምን ብለዋል። ሰይፉ ጋርም ትላንት ቀርበው ነበር። እስቲ ያሉትን እንስማቸው። ዋው እንዴት ነው አዲሱ ፍቅር ማለት የታደሰው ፍቅር? ደስ ይላል። እንደ ጀማሪ ፍቅረኛ እያደረገኝ ነው። እንደ ባለትዳር አይደለም። አሁን ግን ለቀልድም ቢሆን አንዳንድ ስሜት የሚነካ ነገር ሰው ሊጽፍ ይችላል። የሰው አስተያየት ታነባላችሁ? አዎ ያው ማየት አይቀርም እኮ። እንዴት ነው የሰው ፊድባክ እንዴት ነው ብለህ አንዳንድ ነገሮችን ሙሉንም ባይሆን ታያለህ። አብዛኛው ሰው 95% የሚሆነው ሰው በጣም ደስተኛ ነው። እርቅ በማውረዳችን በጣም ደስተኛ ነው። አንዳንዱ ደግሞ ያላመናል። ይሄ ነገር እውነት ነው እንዴ ሲጣሉ ማላመንም ደግሞ መቼ ነው ምናምን ፓርት 3 መቼ ነው? ደስ ይላል። አሁን የቱ እንደሆነ ነው አሁን ወርቃችን ጸቡ የመጀመሪያ ዋና አሉት። የቱ ነው አሉ 3 መቼ ነው አሉ። ሲዝን 3 መቼ ነው? እውነት እኔም ጥያቄ ነው መቼ ነው? እንደዛ ሳይሆን ይሄ እኮ የተለመደ ነገር እኮ ነው። ሚዲያ ላይ ቲክቶክ ላይ በተለይ ሰው የፈለገውን ነገር ነው የሚጽፈው። በቃ ኦፕን ነው እና እኔ ጥያቄ ሲዝን 3 መቼ ነው? መውለድ ነው ወይንስ ሲዝን 3 መንገድ ላይ ነው? ከምር ነው? ሲዝን 3 መንገድ ላይ ነው። አይ ጥሩ ነው እንግዲህ መታረቃቸው አሪፍ አብረው መሆናቸው ምናምን ጥሩ ነውና ብዙ ጊዜም ፖድካስት ላይ ፕሮግራም ሰርተንበታል በእነሱ ጉዳይ ላይ እና ሂሳብ ደግሞ እንሰራለን ማለት ነው። አሁን ነፍሰ ጡር መሆኗም አሪፍ ነው። ሂሳብ ስንሰራ መቼ ነው ታረቅን ያሉበት ቀን ጊዜና ቪዲዮውን የሚያርቃቸውን የነፍስ አባት ባሉበት ስላየን ማለት ነው። ከታረቁበት እስካሁን እርጉዝ መሆኗን ማወቅ እንዴት ተቻለ ነው ጥያቄው። ሂሳቡን ስንሰራው አይመጣም። ስለዚህ መጀመሪያውም ነበረ ለማለት ፈልጌ ነው። ምን ትላላችሁ እናንተ? የወሊድ መከላከያ ባይኖር አስባችሁታል? ይሄኔ የ30 ልጆች እናት ነበርኩኝ። የ30 ልጆች እናት ማለት ነው። አሁን ጀብዱ መስሎሽ ነው የተናገርሽው? በጣም ነውር ንግግር እኮ ነው። እየተገለጠልኝ የመጣው ነገር ይሄ ቲክታክ ክሬቲቭ አዋርድ የሚባለውን ነገር ማዘጋጀት ያለበት ራሱ የቲክቶኩ ማህበረሰብ ነው ብዬ አስቤያለሁ። እንዴት ነው የሚያዘጋጀው? ማህበር መፍጠር አለበት። ዋናው ዓላማው ለሽልማት ሳይሆን ለምሳሌ አንድ ሰሞን ላይ የሚጮሁ ርዕሰ ጉዳዮች አሉ። በዚህ ሰፈር ህፃናትን ደፍረው የተለያዩ ወንጀሎችን ሰርተው ሀገራችንን ሉዓላዊነት ለሌላ ሰው ሰጥተው አንድ ሰሞን ይጮሁበትና እነዛ ነገሮች ፍርድ ሳያገኙ ወይም መጨረሻቸው ሳይታወቅ ኃላፊነት ወስዶ ያን ነገር የሚያስኬደው ሰው በማጣት ምክንያት ይተዋሉ። የት እንደደረሱም አናቃቸውም። ከዚህ በፊት ብዙ ጊዜ ህፃናትን ደፍረው እንደዚህ አንድ ሰሞን ጮኸን ዝም ያልናቸው ጉዳዮች አሉ። የት ደረሱ ብለን አንከታተል፣ ፎሎ አፕ አናረግባቸውም። ስለ ሀገራቸው መጥፎ ነገር አውርተው ከሀገራቸው ህዝብ ላይ አሰርቀው አስበልተው አንድ ሰሞን ጮህና ዝም እንላለን። ሌቦቹ በራሳቸው በቢሊዮን የሚቆጠር ብር ይዘርፉና እኛው በራሳችን ከደሞዛችን ላይ አዋተን ባሰራነው መንገድ ላይ የ40-50 ሚሊዮን መኪና የነዳ ሲሄድ እናያለን። እንደዚህ አይነት የዜግነት ጥያቄዎች እንድናነሳ ይሄ ማህበር ያስፈልጋል። እውነቴን ነው የምላችሁ። በተጨማሪ በሰላም ጉዳዮች ላይ ለመነጋገር
እርስ በርስ ዘማዶም ተራርቀን ያለን ሰዎች ይሄ በክሬቲቭ አዋርዱን ብናዘጋጀውና ማህበር ቢኖረን ከፍተኛ የኢኮኖሚ አቅም ይኖረናል። የኢኮኖሚ አቅም ሲኖረን መንግስትን ጭምር ማስገደድ እንችላለን። ሰላም በመፍጠር ላይ፣ የኢኮኖሚ ተጠቃሚነት ላይ፣ የሃይማኖት፣ የባህል፣ የፖለቲካ እኩልነት ላይ የተለያዩ ርዕሰ ጉዳዮች ፈጥረን መነጋገር የምንችልበት እድል ይኖራል እና ከዚህ በተጨማሪ ይሄ ማህበር ኃላፊነት ወስዶ ነገን የሚሻገር በዚህ በቲክቶክ ብቻ ሳይሆን በተለያዩ ሶሻል ሚዲያዎች ላይ ነገን የሚሻገር በቦርድ የሚመራ ትልቅ የሽልማት ድርጅት ማቋቋም ይችላል። ቢኮዝ አሁን ላይ ያሉት ባለሀብቶች ናቸው ይሄንን እንትን እያዘጋጁ ያሉት። በዛ ላይ ምንነታቸውን አናቃቸውም፣ ወጣቶች ናቸው ብለዋል። ጥሩ ነው ጅማራቸው፣ እኔ አልቃወማቸውም። ግን ከፍቃድ አንጻር ከዘላቂነት አንጻር ሙር አዋጭ የሚሆነው ማህበር ብናቋቁም ይመስለኛል። ከዚህ በፊት ከተለያዩ ሰዎች ጋር እንደዚህ ብናረግስ በዚህ ርዕሰ ጉዳይ ሳይሆን እንደዚህ አንድ ሰሞን ቲክቶክ ላይ የሚጮሁ ነገሮችን ኃላፊነት ወስዶ መክሰስም ካለበት ከሱ ፍርድ እስከ ማሰጠት ድረስ የሚያስኬድ ነገሮችን መንግስትን የተለያዩ ጫናዎች ውስጥ እንዲገባ የተለያዩ የፖለቲካ አጀንዳዎች ወደ ሰላማዊ ሁኔታዎች እንዲመጡ የሚያደርግ ጠንካራ ማህበር ብንመሰረትስ ብዬ በፖዚቲቭ ኢሜጅ ተቀብሎኛል። ትውልድን የሚያድን ጭምር ይሄ በየቦታው የተነሱ ስርዓት ያልጠበቁ ውዥንብሮችን ስርዓት ከማስያዝ አንጻር ጥሩ እንትን ሊሆን የሚችል ማህበር እናቋቁም ብዬ እሺ ብሎኝ ነበርና እስቲ ምን ይሰማችኋል? እንደዚህ ቢሆን ምንም ጥያቄ የለውም። በጣም አሪፍ ነው። ታስታውሱ ከነበረ ዩቲዩብ ላይ አላስፈላጊ ነገሮች ትውልድ የሚያጠፋ ውሸቶችና የሚሰሩትን ሰዎች ቅልቦች የሚባል ህብረት አለና እነሱ ምን ያደርጋሉ? እነዛን በህግ ማስጠየቅ፣ ማስከልከል፣ ማስወረድ፣ ማሳሰር በቃ ህግ እንዲከበር ያደርጉ ነበርና ቲክቶኩም ላይ አሁን እንደዛ ያስፈልጋል ልክ እንዳለውና ምንም ጥያቄ የለው የሚደገፍ ሀሳብ ነው የምለው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶች ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደርጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው አሪፍ የሆነ ቪዲዮ ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።